በኃይለኛው እያፈጠጠባት ትመለከተዋለች። አይኑን ይነቅላል ብላ እየጠበቀች ቢሆንም ነገር ግን እሱ ማፍጠጡን ዝም ብሎ ይቀጥላል። በዚህም ጊዜ ችላ ትለውና ወደ ስራዋ ትመለሳለች። ነገር ግን አሁንም ያለማቋረጥ እሷን መመልከቱን አላቆመም። እሷም በተቆጣ አይን ለመመልከት ትሞክራለች። ከክላስ በኋላ ልጇን ከትምህርት ቤት እያወጣች እያለ ልጁም ውሻውን ይዞ ወክ እያደረገ ከሩቅ ትመለከተዋለች። መኪና ውስጥ ቁጭ ብላ ለረጅም ደቂቃዎች ከተመለከተችው በኋላ ልጇም እማዬ እንሂድ እንጂ ቆየን እኮ እዚህ ተቀምጠን በማለት እንዲሄዱ ትነግራታለች። የመጨረሻ አንዴ ትመለከተውና መኪናውን አስነስታ ወደ ቤቷ ትሄዳለች። የመጣው ልጅ ላራ ላይ በኃይለኛው እያፈጠጠባት ነበር። በኋላ ላይ ላራ ቡናዋን እየጠጣችና በመስኮት ወደ ውጭ እየተመለከተች እያለ ቅድም ቆሻሻ ብላት የወጣችዋን ተማሪ ሁል ጊዜ የሚያፈጣት ልጅ ቡሊ እያደረጋት ትመለከታለች። የቦርሳዋን ዕቃ በሙሉ መሬት ላይ ካረገው በኋላ ሳይክሏንም አንስቶ ይወረውረዋል። እየተመለከተችው እኔን ስለሰደበችኝ ይሁን እንዴ እንደዚህ እያደረጋት ያለው ስትል ለራሷ ታስባለች። ምሳ ሰዓት ላይም ታዲያ ላራ ከአንዷ አስተማሪ ጓደኛዋ ጋር ቁጭ ብለው እያለ አዲስ የገባው ልጅ ትንሽ እያስቸገረ ነበር። ከመጣበትም ትምህርት ቤት እንደዚህ አይነት ማማራሪዎችን ሰምተሽ ነበር እንዴ ስትል ትጠይቃታለች። አስተማሪዋም የልጁ ስም ቤኒ ነው፣ ልጁ ኖርማል ልጅ እንደሆነ ነው የሚታወቀው፣ ይረብሻል ምናምን የሚባል ነገር አልሰማውም፣ ውጤቱ መጥፎ የሚባል አይደለም፣ ምንም ችግር ያለበት አይመስለኝም በማለት ለላራ ትመልስላታለች። የምትፈልገውን መልስ ስላላገኘች ወደ ቤት ሰዓት ላይ ላናግረህ ፈልጋለሁ በማለት ወደ ባዶ ክፍል ትጠራዋለች። እዛ ጋር ቁጭ በልብላ ከነገረችው በኋላ እዚህ ትምህርት ቤት ገና መግባትህ ነው፣ ምን እየተሰማህ ነው በማለት ትጠይቀዋለች። ትምህርት ቤቱ ተመችቶሃል ወደኋልም ብላ በምትጠይቀው ጊዜ ይመለከታትና አዎ ወድጄዋለሁ ምን ነው ብሎ ይመልስላታል። ላናም ከክላሶቹ ተማሪዎች ጋር ስታወራ አይቼህ አላቅም ለምንድን ነው ስትል ትጠይቀዋለች። እሱም በዚህ ጊዜ ከኔ ምንድን ነው የምትፈልጊው ሲል ይጠይቃታል። ይህንንም ድንገተኛ ጥያቄ በምትሰማ ጊዜ ምን እንደምትመልስ ግራ ይገባትና ሄዳ አንድ ወንበር ላይ ትቀመጣለች። ቀጥላም ስላንተ ተጨንቄ ነው እንድረዳህ የምትፈልግ ነገር ካለ ጠይቀኝ በማለት ትመልስለታለች። እጇንም ታፋው ላይ በምታስቀምጥበት ጊዜ እውነቱን ንገሪኝ ምንድነው ከኔ የፈለግሽው በማለት ይጠይቃታል። እየተግባባን ያለ አይመስለኝም። ባለፈው ሳምንት ያመጣሃቸውን ውጤቶች እያየሁኝ ነበር። እናም ውጤቶችህ ደካማዎች ናቸው። እንደ አስተማሪም ውጤትህን ለማሻሻል እንዳግዝህ የምትፈልገው ነገር ካለ ለመጠየቅ እንጂ ካንተ ምንም ፈልጌ አይደለም ስትል ትመልስለታለች። ነገር ግን እሱ ምንም የምታወራውን ነገር ለመስማት ፈቃደኛ አልነበረም። ዝም ብሎ እየሳቀ ምን እንደምትፈልጊ ብቻ ንገሪኝ እያለ ሲመልስላት ብድግ ትልና አሁን ላይ የረሳሁት ቀጠሮ አለብኝ በማለት ከክፍሉ ትወጣለች። ላና የምትኖረው በጣም ከሚወዳት ባሏና ከአንድ ልጇ ጋር ነበር። በነጋታውም ትምህርት ቤት ከሄደች በኋላ ልጆቹን አስተምራ ሲጨርሱ ሁሉም ከክፍሉ መውጣት ይጀምራሉ። እሷም ከተቀመጠችበት ተነስታ ጠረጴዛ ላይ የተዝረከረኩ እቃዎቿን አንድ በአንድ ቦርሳ ውስጥ እየጨመረች እያለ ጨራርሳም ልትወጣ ስትል መሬት ላይ የቤኒን ቦርሳ ተቀምጦ ታየዋለች። ወዲያው ቦርሳውን ጠረጴዛ ላይ ታስቀምጠውና ወደ ውጪ ሰው እየተመለከታት እንደሆነና እንዳልሆነ ቼክ ታደርጋለች። ቀጥላም ወደ ውስጡ ስትመለከት የቤኒን ልብስ ከውስጡ ታገኛለች። ወዲያው ከቦርሳው ያገኘችውን ቲሸርት ታወጣና አፍንጫ ውስጥ ግጥም አድርጋ ማሽተት ትጀምራለች። በዚህም ጊዜ እሷ ለልጁ